አብርሽ ልክ ነው፣ ሩታ እንኳን ደግ አደረገች፣ አብርሽ እንዲህ አይነት ነገር ማድረግ አልነበረበትም፣ ተበቀለችው፣ ደስ ይላል ምናምን ብዬ ለማውራት አይደለም የመጣሁት። ምክንያቱም ያ ልክ ስላልሆነ ማለት ነው። ከአብርሽም ጎን ከሩታም ጎን ቆሜ ለማውራት ሳይሆን መሀል ላይ ሆኜ ያለውን ክፍተት፣ በሁለቱም በኩል ያለውን ክፍተት ለማውራት ነው የመጣሁት። ከዛ በኋላም ደግሞ ለእናንተም ህይወት፣ ለእናንተም ትዳር፣ ወደፊት ትዳራችሁ ይጠቅማል ብዬ የማስበውን ሀሳብ አወራለሁ። የህይወታችሁን 10 ደቂቃ ብቻ ብትሰጡኝ ነው 10 ደቂቃ ይጠቅማችኋል ብዬ የማስበውን ነገር አወራለሁ። ወደፊት ይውጣችሁ። ዛሬ እና አብርሽና ከሩታ ትዳር ውስጥ ምን ተረዳን፣ ምን ተማርን የሚለውን ነገር በሰፊው አሳያችኋለሁ። 10 ደቂቃ ብቻ ነው ከህይወታችሁ እንድሰጡኝ የምፈልገውና እስከ ቪዲዮ መጨረሻ ድረስ አብራችሁኝ ሁኑ። ካልተመቻችሁ፣ ወሬ ካልተመቻችሁ ምናምን መታችሁ ኮሜንት ላይ እንደፈለጋችሁ ማውራት ትችላላችሁ። ግን 1 ደቂቃ አይታችሁ መፍረድ ስለሚከብድ ማለት ነው። በመጀመሪያ ማውራት የምፈልገው ነገር አብርሽ በመጀመሪያ ምን አጠፋ የሚለውን ነገር ማየት አለብን። ራቅ ብለን ከኋላ ጀምሮ ማየት አለብን። አብርሽ ብዙ ጥፋቶችን አጥፍቷል። ኦፍ ኮርስ በጣም ብዙ ጥፋቶችን አጥፍቷል። የመጀመሪያው ጥፋት የሚሆነው ትዳራቸው መሀል ማንንም ማስገባት አልነበረበትም፣ ማንንም ማካተት አልነበረበትም፣ በመሀል ማንንም መግባት የነበረበትም። ምክንያቱም ያ ትዳር ፍቺ እስካልተፈጸመለት ድረስ ማንም ሰው መሀል ላይ መግባት የለበትም። የመጀመሪያው ያጠፋው ጥፋት ያ ነው። ገባችሁ አለ ሩታ በእርግዝናዋ ጊዜ በመውለጃዋ ጊዜ ላይ አብሯት አልነበረም፣ አጠገቧ አልነበረም። ያ ትልቅ ጥፋት ነው። የፈለገ ሩታ ጥፋት ብታጠፋ ብትጨቀጭቀው የፈለገ ነገር ብታወራ በሆዷ የተሸከመችው ልጇን ነው። ይህን ነገር ከግምት ውስጥ ማስገባት ነበረበት። አሁን ለመበጣበጡ አሁን ላሉት ደረጃ የደረሱት በዛ ምክንያት ነው። የመጀመሪያ ከስሩ ስናየው ማለት ነው። እና የመጀመሪያ አብርሽ ጥፋት ነው ብዬ የማምነው በእርግዝናዋ ወቅት አብሯት አለመሆኑ ነው። ከሌላ ሴት ጋር መሆኑ ያ ነገር በጣም አናዷታል። በጣም ደግሞ ልቧንም ሰብሯታል። ይሄ የሚጠበቅ ነገር ነው። አብርሽ ያንተን ልጅ በሆዷ ይዛ 9 ወር ሙሉ ተሸክማ ከሌላ ሴት ጋር መሆን ማለት ለአንድ ሴት በጣም ከባድ ጊዜ ነው የሚሆንባት። በጣም ከባድ ጊዜ ከምልህ በላይና ያን ነገር አልተረዳከውም ይሆናል። ሜቢ ዘግይቶም ገብቶት ሊሆን ይችላል ያን ነገር። እሱን የመጀመሪያ ጥፋት ነው ብዬ ማምነው ያ ነው። ሁለተኛው ጥፋት ደግሞ ለምሳሌ መሀል መተህ ይቅርታ ትጠይቃታለህ ሩታን እና ይቅርታ መጠየቅ በጣም ትልቅ ነገር ሆኖ ሳለ አንድ ሴት እኔ በባህሪ ከተረዳሁት ከሴቶች ባህሪ የተረዳሁት ነገር በመጀመሪያ ይቅርታ ብቻ ላትቀበል ትችላለች። አንድ ይቅርታ ስትጠይቃት ምናምን በቃ ደጋግመህ እንድትጠይቃት ትፈልጋለች። ይሄ አብዛኛው ሴት ባህሪ ነው። ጥፋት ካጠፋ አንድ ወንድ ደጋግሞ እንድትጠይቃት ትፈልጋለች ይቅርታ በቴክስት፣ ከዛ በኋላ ቤቷ ሄደህ እንድትጠይቃት፣ ከዛ በጓደኞች ምናምን እንድታስጠይቃት ምናምን ትፈልጋለች። ይሄ የአብዛኛው ሴት ባህሪ ነው። ሜቢ እንዴት እንዳልተረዳው አላቅም። እና ደጋግመህ እንድትጠይቃት ስለምትፈልግ ነው። አንዴ ይቅርታ ትጠይቃታለህ። ከዛ በኋላ ያ ይቅርታ ገና እሷ ማሰብ ሳትጀምር ሄደህ ከሄርሜላ ጋር የማይሆን ነገር ስታደርግ ይታያልና ይሄ እንደ ሁለተኛ ጥፋት አይባሉ። በሶስተኛ ደረጃ ደግሞ በትዳራችሁ መሃል መስመርን አላበጀህም። የሆነ መስመር ባውንደሪ አላዘጋጀህም። ምክንያቱም ያ መስመር አልፎ የሚመጡ ሰዎች አሉና ያ መስመር አልፎ እንዳይመጡ አላደረግም። ጓደኞች ሊሆኑ ይችላሉ፣ ቤተሰብ ሊሆን ይችላል፣ የትኛውም ሰው ሊሆን ይችላልና ያ መስመር ስላላበጀ በጣም ብዙ ሰው እናንተ ትዳር ውስጥ ገብቶ የፈለገውን ነገር ማውራት ይችላል፣ የፈለገውን አስተያየት መስጠት ይችላል። እንዲግባ በዚህ ውጣ በዚህ ግባ ማለት ይችላል። አንተ እነሱ መሪ ሆኖ አንተ መምራት ይችላሉ ማለት ነው። ያ ደግሞ በጣም ትልቁም ጥፋት ነው ብዬ አምናለሁ። አሁን ላይ ለደረሳችሁበት ደረጃ የሩታን ደግሞ ጥፋት ነው ወይ ደግሞ ደካማ ጎን ነው ብዬ የማስበው ነገራችሁ። በመጀመሪያ ደረጃ በዛሬ 3 ቀን 4 ቀን በፊት ያደረግሻቸው ነገሮች ያኔ በእርግዝናሽ ጊዜ ያኔ እርጉዝ ሆነሽ አብርሽ ጋር እንደዚህ ብታደርጊ ኖሮ ያኔውኑ መቅረፍ ትችላለሽ። ሴቶች በጣም ብዙ ነገሮችን መቅረፍ ትችላላችሁ ያምናለሁ። በተለይ ትዳር ውስጥ በጣም ብዙ ነገሮችን መቅረፍ ትችላላችሁ። ወንድ ልጅ በፍቅር ማሸነፍ ትችላላችሁ። ወንድ ልጅ በፍቅር መርታት ትችላላችሁ። ሄርሜላ ጋር እንትና ጋር ምናምን ሳይገባ በፊት ያኔ እርጉዝ ያለሽ እቺ ሶስቷን ቀን ያደረግሽውን ነገር አንቺ ለተንኮል አሰበሽ ያደረግሻትን 3ቷን ቀን ያኔ ብታደርጊ ኖሮ ትዳራችሁ የሁሉ ችግር ውስጥ አይገባም ነበር። ሴት ልጅ በጣም ብልህ ስለሆነች በጣም ጥሩ ስለሆነች ያን ነገር ማስተካከል ትችላለች ቅድሚያ ብዬ አስባለሁና ከዚህ ትዳር ምን እንማራለን መሰላችሁ? ብዙ ሰዎች አንድ ወገንን ብቻ ወገናችሁ ማውራት አይጠቅምም፣ ለማንም አይጠቅምም። ሩታን ብቻ ወገናችሁ የምታወሩ በጣም ብዙ ሰዎች አላችሁ። አብርሽንም ደግሞ ብቻ ወገናችሁ የምታወሩ ሰዎች አላችሁ። አንዳንዴ መሀል ላይ መሆን በጣም አሪፍ ነው ብዬ አስባለሁ። መሀል ላይ ሆኖ ነገሮችን ማገናዘብ፣ ራቅ ብላችሁ ማየት
ከቦክስ ውጭ ሆናችሁ ስታዩት ነገሮቹ ይገባቸዋል። እሷ ጋርም ያለው ጥፋት እሱ ጋርም ያለው ጥፋት ይገባቸዋል። እኔ ማንንም ጥፋተኛ ማድረግ አልፈልግም። በጣም ብዙ ቪዲዮ እኮ ሰርቻለሁ አብርሽን ጥፋተኛ አድርጌ። ምክንያቱም ወንድ ስለሆነ ችግር የለውም ለኔ ወንድ ስለሆነ የወንድ ባህሪ ይገባኛል፣ የወንድ ነገር ይገባኛል። ወንድ ልጅ ብናገርም ደግሞ የኔ ያህል ችግር የለውም ብዬ ስለማምን ማለት ነው። ለዛም ብዙ ሰዎች ከኔ ውጪ በጣም ብዙ ሰዎች አውርታችኋል እኮ አብርሽን ወቅሰነዋል አይደል? ያው ወቅሳ ሰምቶ ደግሞ በስተመጨረሻም በቃ ልጄ ይሻለኛል፣ ትዳር ይሻለኛል፣ ሚስቴ ትሻለኛለች ብሎ በሶስት ቀን ረታችኋል። ኦኬ በቃ ያጠፋው ጥፋት እንኳን እኮ ተገንዝቦ ለመመለስ ሲታገል ይሄ ድራማ ነው፣ ፌክ ነው፣ የተበቀልን ነው ምናምን ነገር አይሰራም። በቃ ያስጠላል። ሩታ በጣም የሚደብር ነገር ነው፣ በጣም የሚያስጠላ ነገር ነው። ትዳር ነው ያዛችሁት፣ እቃቃ ጨዋታ አይደለም። እኛ እኮ ሕፃን ሆነን እቃቃ ስንጫወት ራሱ በዚህ ልክ አናደርገውም። ይገባችኋል አይደል? ይሄ እቃቃ ጨዋታ ነው ያደረግሽብን። በጣም ነው የደበረኝ። ምክንያቱም ኢንቴንሽንሽ ሐሳብሽ እሱ ወደ ትዳሩ እንዲመለስ ከሆነ ይሄን ነገር ባታደርጊው አሪፍ ነው ብዬ አስባለሁ። ወይ ደግሞ ፍቺን ፈልገሽ ከሆነ እዚህ ሁሉ ነገር ውስጥ በቀል ውስጥ መግባት እኮ ምንም አያስፈልግም። በቀለኛ አይደለም፣ በቀል እግዚአብሔር ነው። እግዚአብሔር ነው በቀልን የሚበቀለውና እዚህ ሁሉ ነገር ውስጥ መግባትም አይጠበቅብሽም ነበር። ያላደረግሽው ነገር በጣም ብዙ ሰዎች ኮሜንት ገብታችሁ ደግ አደረገች ሩታ፣ ጀግና ሩታ፣ አንበሳ፣ እንደ ሩታ ያለ እንኳን የለም፣ እንደ ሩታ ያለ ሴት ይስጣችሁ አይባልም። በቃ ልክ አይደለም። ትናንት ከዛ ፊት እኮ አንድ ቪዲዮ የሰራው ጊዜ ላይ እሷና እሱ በፍቅር እንደሆኑ በቃ አብርሽ እንደተመለሰ አብርሽ ወደ ቤቱ እንደተመለሰ ሲነገር በጣም ብዙ ሰዎች ገብታችሁ ኮሜንት ላይ በቃ በጣም ደስ እንዳላችሁ፣ ወንድ ነሽ ሩታ፣ አብርሽን ወደ ቤትሽ መለሽ፣ በቃ በጣም ደስ ይላል፣ በጣም ያደረግሽው ነገር በጣም ደስ የሚል ነው። ኢቭን ያን ቪዲዮ 3-4 ገብታችሁ አይታችሁት ኮሜንት ሰጣችሁ፣ በጣም ደስ ብሏችሁ ምናምን የወጣችሁት። በነጋታው ግን ይሄ ነገር ሲፈጠር መልሳችሁ ደግሞ አብርሽን ወቃሽ መሆን የለባችሁ። ይሄ እናንተንም ሜንታሊቲ የሚያሳይ ነገር ነው። ራሳችሁንም መገንዘብ መቻል አለባችሁ። ራሳችሁ ምን አይነት ሁኔታ ውስጥ ነው ያለው? እንዴ ዝም ብዬ ነው እንዴ ጀጅ ማድረገው ሰው ዝም ብዬ ነው እንዴ ሀሳብ የምሰጠው ብላችሁ ቆም ብላችሁ እንድታስቡ እፈልጋለሁ። ለዛ ነው እኔ 3 ቀን ቪዲዮ አልሰራሁት፣ በደንብ ማገናዘብ ስላለብኝ። በጣም ስሜታዊ ሆኜ ነበር። መናገር የምፈልጋቸው በጣም ብዙ ነገሮች ነበሩ፣ ግን ልክ አይደለም ያ ነገር። ቆም ብዬ ማሰብ እንዳለብኝ እንደ ተማረ ሰው እንደ ትልቅ ሰው ቆም ብዬ ማሰብ እንዳለብኝ ተገነዘብኩ። ለእናንተም ትዳር የሚጠቅመው ይሄ ነው ብዬ አስባለሁ። ነገሮችን ቆም ብላችሁ ማሰብ ማገናዘብ። ሜቢ ትዳር ውስጥ ያላችሁ ወደፊትም ደግሞ ትዳር ውስጥ ምገቡ እንደኔ አይነት ሰዎች ነገሮችን ቆም ብላችሁ ማሰብ። በእናንተ ትዳር መሃል በእናንተ ህይወት መሃል ማንም ሰው መግባት እንደሌለበት ነው እየተረዱ ያለውትና ነገሮችን በጣም በተጠንቀቅ በተለይ ደግሞ ትዳር ስትሆኑ ቤተሰብ ስትመሰርቱ ጥንቃቄ ያስፈልጋል ብዬ አስባለሁ። ለምሳሌ አሁን የፍቺ ወረቀቱን ፈርሞታል። ኦፍ ኮርስ ፍቺ ነው ከዚህ በኋላ የሚካሄደው። ፍቺ ሲካሄድ ሁለት ነገሮችን ማሰብ መቻል አለባችሁ። ወንዱ ይጎዳል ወይስ ሴቷ ትጎዳለች የሚለውን በደንብ ማሰብ መቻል አለባችሁ። ሩታ ነው የምትጎዳው በደንብ ወይስ አብርሽ ነው የሚጎዳው? ሁለቱም ይጎዳሉ። ኦፍ ኮርስ ቤተሰብ በመፍረሱ የሚደሰተው የሚጠቀመው ሰይጣን ብቻ ስለሆነ ማለት ነው፣ ማንም ሰው አይጠቀምም። እና በመጀመሪያ የምትጎዳው ሩታ ናት ብዬ ነው የማስበው፣ ሴትም ስለሆነች። ዝም ብለን እናስበውና ቀለል አድርገን ስናስበው አንድ ፍቺ የፈጸመች ሴት በዛ ላይ ልጅ ያላት ሴት ለወደፊት ህይወቷ ምንድነው የሚገጥማት የሚለው ነገር ብናይ አብዛኛው ሴት ትዳራቸውን የፈቱ ልጅ ያላቸው ሴቶች ሌላ ወንድ አይፈልጋቸው፣ ሌላ ወንድ ለትዳር አይፈልጋቸው። በጣም ጥቂት ናቸው ሌላ ወንድ ለትዳር ፈልጓቸው ትዳር ውስጥ ገብተው የሚኖሩትና በመጀመሪያው የምትጎዳው ሩታ ናት። ሩታ የምትጎዳው ከዚህ ስላል። ሁለተኛ አብርሽም ይጎዳል። ግን እኮ አብርሽ ወንድ ነው፣ ብር ያለው ወንድ ነው። የፈለገውን ሴት በአንድ ሳምንት ውስጥ አስምጦ ህይወት ውስጥ ማስገባት ይችላል። አብርሽ አይጎዳም ማለት አይደለም። ትዳር በመፍረሱ ይጎዳል፣ ቤተሰብ በመፍረሱ ይጎዳል። ግን በጣም የምትጎዳው ሴት ናት፣ በጣም የምትጎዳው ሚስት ናት፣ ሩታ ናት የምትጎዳውና አሁንም ሩታ የምትደግፉ ሰዎች ትዳሯ ምናምን መበጥበጡ የምትደግፉ ሰዎች ልክ አይደላችሁ እውነት ለመናገር። በመቀጠል ደግሞ ሲንግል ማም ሆና ያሳደገችው ልጅ ምን አይነት ህይወት ይኖረዋል ብላችሁ ማሰብ መቻል አለባችሁ። ሲንግል ማም ያሳደገችው ልጅ በተለይ ደግሞ ሴት ብትሆን እና አብርሽ ልጅ ሴት ብትሆን ልጅቷ አንደኛ የምትሆነው ወንድ ጠልሎና የምታደርገው ወንዶችን የጠላቸው የምታደርገው ኢቭን በጣም ብዙ ነገር አድርጋ እናትየው ወንድ ጠልሎና እንዳታደርግ ብታደርግ እንኳን ትዳር ውስጥ ገብታ በጣም ትንሽ ነገር የምትፈልገው ምክንያቱም
አባት የሌለበት ቤት ነው ያደገችው። አባት የሌለበት ቤት ያደገች ሴት ደግሞ ብዙ ነገሮችን አትረዳም ብዬ አስባለሁ። ቤተሰብ የሌለበት ቤት ስታደጊ ብዙ ነገሮችን አትረዱ። ምክንያቱም አባትና እናት ሲጣሉ እንዴት ነገሮችን ሃንድል አድርጎ ማለፍ እንዳለባቸው ያን ነገር ሳታውቅ ነው ያደገች የምትሄደውና ሲንግል ማም ያሳደገቻቸው አብዛኛው ልጆች ትዳር ጠል ነው የሚሆኑት፣ ወንድ ጠል ነው የሚሆኑት። ኢቭን አንዳንዴ እኮ ይከሰታል። ብዙዎች ሁሉንም ማለት አይደለም፣ ሁሉም ሴቶች እንደዛ ይሆናሉ ማለት ሳይሆን አንዳንዴ ግን በአብዛኛው የሚከሰተው እንደዛ አይነት ነገር ነው። ቤተሰብ በመፍረሱ ሴጣን ብቻ ነው የሚጠቀመው፣ ሴጣን ብቻ ነው አድቫንቴጅ የሚወስደውና አሁንም ቢሆን ቆም ብላችሁ በማሰብ ይሄን ትልቅ ቤተሰብ እግዚአብሔር የሚያከብረው እግዚአብሔር የሚፈልገውን ትልቅ ቤተሰብ ማትረፍ መቻል አለባችሁ ያስባለሁ። እኔ ማንንም ጀጅ ለማድረግ አልመጣሁት፣ ግን ቆም ብላችሁ አስባችሁ ነገሮችን ብታካሂዱ በጣም ጥሩ ነው ያስባለሁ። ያው የዛሬ ቪዲዮ ነው፣ ማስጠንቀቂያም አይደለም ምክር ነው። እስከመጨረሻው ድረስ ደግሞ ሆናችሁ ቁጭ ብላችሁ ያያችሁኝ ከዚህ ምክር ደግሞ ተጠቅሜያለሁ የምትሉ ሰዎች ካላችሁ ኮሜንት ላይ አስቀምጡልኝ። በጣም ነው የምወዳችሁ። ሰብስክራይብ ማድረግ እንዳይረሳ። ይመቻችሁ።